ጤና ይስጥልን እንደምሰነበታችሁ የተወደዳችሁ ከኤንቢሲ ኢትዮጵያ ቴሌቪዥን ዘወትር እሁድ ወደ እናንተ የሚደርሰውን የመዝናኛ ዝግጅታችንን ይዘን መጥተናል። ከኤንቢሲ ኢትዮጵያ ጋር ቆይታ እንድታደርጉ ከኤንቢሲ እሁድ ጋር ደግሞ ዘና እንድትሉ እንጋብዛለን። በያላችሁበት ከኛ ጋር ሆኑ። እንዴት ናችሁ? እንዴት ናችሁ? ደህና መጣህ ሀብቴ። ታንኪዩ እንኳን ደህና ቆያችሁ። በየተራ እየጠፋችሁ እኔ እዚህ ቁጭ ብዬ እየጠበቅኳችሁ። እኔ ከዚህ በፊት መውጣው ለስራ ነበር አይደለ ከከተማ። አሁን ደግሞ ብርቄ ለረፍት ወጥቼ በቴሌቪዥን ሳያችሁ ነበርና እና እንዴት ነበር ነገር? በጣም ጥሩ ነበርና ብቻችንን ጭራ አላለም ሆነ የገባኝ ቁጭ ብዬ ሳይ ነው። ደስ ይላል። እንኳን አደረሳችሁ። ከመሀላችን ኤዱ ናት ደግሞ በልዩነት እንኳን አደረሰሽ የምትባል። አንቺስ ብትሆኚ ገና እጩ ናት። እጩ አዎ እንኳን አደረሰሽ ኤዱዬ። አመሰግናለሁ በጣም እግዚአብሔር ይመስገን። ለዚህ ለመላው እናቶችን በሙሉ ነው በሀገር ውስጥም ከሀገር ውጭም እናት ለሆናችሁ በሙሉ ደግሞ እንኳን ለእናቶች ቀን አደረሳችሁ እንላለን። ልዩ ቀን ናት ዛሬ። ብዙ ጊዜ ሴቶች የእናቶችን ክብርና ቦታ በየቦታው እንላለን። ዛሬ ደግሞ በዓለም ተሰይሞለት ቀን ተሰይሞለት እየተከበረ ነው የሚገኘው። በየአካባቢው ልጆች እናቶቻቸውን ሰርፕራይዝ እያደረጉ ስጦታ እየሰጡ እያመሰገኑ ነው የሚገኙትና እንኳን አደረሳችሁ ለዚህ ቀን እንላለን። እንኳን አብሮ አደረሰን። በጣም ትልቅ ቀን ነው። እንግዲህ የእናቶች ቀን እንዴት መከበር ጀመረ የሚለውን ትንሽ ነገር አንድ ሰው ለውጥ ማምጣት ይችላል የሚባለውን አባባል በደንብ ማስረገጫ የሚሆነን አጀማመር ነው የምናገኘው። በዌስት ቨርጂኒያ አሜሪካን ሀገር አና ጄቪስ የምትባል ሴት እናቷ የሴቶች ቀን በተለየ መንገድ እንዲከበር ፍላጎት ነበራትና የእናቷን ራዕይ ይዛ እናቶችን መሰብሰብ ጀመረች። እናቷን ማክበር የሚል አላማ ይዛ እናቶች ልጆቻቸውን እንዴት ማሳደግ አለባቸው፣ እናቶች ይሄ ሰላም በመፍጠር ጦርነትን በማስቆም ምን መሆን አለበት፣ ሚናቸው ምንድነው የሚለውን አላማ ያዘችና የእናቶችን ቀን ለመጀመሪያ ጊዜ እናቷን በማክበር ጀመረችው። ይሄ እንግዲህ የሆነው በ1908 በአውሮፓውያን አቆጣጠር ማለት ነው። ከዚያ በ1912 ደግሞ በወቅቱ የነበሩት የአሜሪካን ፕሬዝዳንት ፊርማ ማስረገጫነት ይህ በዓል በመላው አሜሪካ በዓል ሆኖ እንዲከበር ፊርማ ማግኘት ቻለችና በዓሉ እንዲከበር ደግሞ የሆነው ግንቦት በገባ በሁለተኛው ሳምንት እንዲሆን ነበረ። ያንን ተከትሎ እንግዲህ መላው ዓለም የአናን ራዕይ ይዞ ሁላችንም የእናቶችን ቀን እያከበርን እንገኛለን። በአብዛኛው አገራት የሚያከብሩት የአናያ ግንቦት በገባ በሁለተኛው ሳምንት አቆጣጠር ነው። እንግዲህ በፈረንጆች እንደዛ ነው አሁን ያለንበት። ስለዚህ ይህ ትልቅን አላማ ይዛ የተነሳችው አና ዛሬ ለሁሉም እናቶች መከበር ምክንያት ሆኖ የእናቶች ቀን ተብሎ በደማቅ በትልቁ ልጆች እናቶቻቸውን የሚያከብሩበት ቀን ሆኖ እዚህ ደርሰናል ማለት ነው። አዎ በጣም አስገራሚ በዓል ነው። እኔ በጣም የሚደንቀኝ ከተወሰኑ አመታት በፊት እንደዚህ ባለም አቀፍ ደረጃ የሚከበሩ በዓላት ኢትዮጵያ ውስጥ ብርቅ ነበሩ። ለምሳሌ የፍቅር ቀን ሲከበር እኛን አይገልጸንም ምናምን የፈረንጆች ነው ምናምን እንል ነበረ። ከቅርብ ጊዜ ወዲህ ግን መልካም የሆኑ በዓላትን ወደኛ በማምጣት እኛም በራሳችን ቅርጽ ማክበር ጀምረናል። ይሄ በጣም ጥሩ ነገር ነው። የእናቶች ቀን ማክበር፣ የአባቶች ቀን ማክበር እንዴት ያለ ትልቅ እድል ነው። በተለይ ደግሞ እናቶች በህይወት ኑረው በልጆቻቸው ዘንድ በክብር ሲገለጹና ፍቅራቸው ሲነገርላቸው እንደማየት የሚያስቀናም ደስ የሚያሰኝም ነገር የለም። ስለዚህ መላው እናቶች እንኳን አደረሳችሁ ለማለት እንወዳለን። እኔ ትንሽ ለየት ያለ ነገር ላንሳ። ትናንት አንድ በዓል ነበር፣ ግንቦት ልደታ አይደል? በተለይ በክርስትና እምነት ተከታዮች ዘንድ በጣም ትልቅ ግዙፍ የሆነ በዓል ነው። ትናንት ከእናቶች ቀን ጋር እያስተሳሰርኩ ሳስበው ነው የነበረው። ለምን በዓለም በጣም በብዙ ሚሊዮን የሚቆጠር አማኝ ያለው የክርስትና ማህበረሰብ እናት ያገኘበት በዓል ስለሆነ የድንግል ማርያምን የልደት በዓል ማክበር ከእናቶች ጋር ቢተሳሰር በጣም ትልቅ ትርጉም ያለው ይመስለኛል። በክርስትና ብቻም አይደለም በእስልምናም በጣም ትልቅ ፖዚሽን ያላት ናት አይደል ቅድስት ድንግል ማርያም። ስለዚህ የሁለቱ በዓላት ተከታትሎ መምጣቱ በራሱ ትርጉም ያለው ነው። ወላጅ እናት ብቻ ሳይሆን መንፈሳዊ እናትም የተገኘበት ጊዜ ነው ብሎ ማሰብ ይቻል ይሆን እያልኩ አላወራው እያልኩ ነው። እንኳን አወራው በጣም ትልቅ ትርጉም አለው። ተመልካቾችም እንደሚያገናኙት እርግጠኛ ነኝ። በዚሁ አጋጣሚ ደግሞ ለተመልካቾቻችን ሁሌም እንደምንለው ሀሳብ አስተያየታችሁን ጥቆማችሁን አድርሱን እንደምንለው ደግሞ ዛሬ ደግሞ የእናቶች ቀንን እያከበርን ነው። ልጆች ለእናቶቻችሁ እስቲ እንኳን አደረሳችሁ በሉ። በተለያየ አገላለጽ በየራሳችሁ አገላለጽ ደግሞ የምትፈልጉትን ነገር እየጻፋችሁ ስማችሁን እያስቀደማችሁ ደግሞ እንድታደርሱን ስንል ከወዲሁ በአክብሮት እንጋብዛችኋለን።